ክብር ለጌታ ይሁን። ጌታን እጅግ አድርገን እናመሰግናለን። እንደው ምስሉ እንድንቆም እፈልጋለሁና እኔ መኖር የማልችለው ያለ አንተ ነው ብለን ብንዘምር ደስ ይለኛል። ድምፄ ጥሩ አይደለም፣ ግን ብንዘምረው ጥሩ ነው። ያለ እሱ መኖር የምትችሉ እጃችሁን ማየት እፈልጋለሁ። አልሰማችሁም? ያለ እሱ መኖር የምትችሉ ትችላላችሁ አይመስለኝም። ዓለምና ሞላው የሚንቀሳቀሰው በሱ ነው። ክብር ለጌታ ይሁን። ሌላ ነገር ትንክ ሊሆን አይችልም። ጌታ ብቻ ነው የሚመካ፣ በእግዚአብሔር ይመካ ነው የሚለው
ሃሌሉያ ሃሌሉያ። ሁሉ ነገር ያልፋል፣ እሱ ዘላለማዊ ነው። ረሃብ ሮሴባ ሁላችን ከፋ ወረደ አወደዋ ሕይወቴ አላየው
ሆናችሁ እርግጠኛ ሆናችሁ መኖርማ መኖርማ ሰው በእንጀራና በውሃ ብቻ አይኖርም በእግዚአብሔር ቃል እንጂ የተባለው ለዚህ ነው። በጣም ማስታወስ አለ። ሰው እንጀራና በውሃ ብቻ አይኖርም በእግዚአብሔር ቃል የሚበላ የሚጠጣ ነገር ለጊዜው ሰርቫይቭ ማድረግ ነው። ለዘላለም ማለት ነው። የሰው ልጅ የዘላለም የሚኖረው የዘላለም ሕይወት የሚያገኘው በእግዚአብሔር ቃል ነው፣ በእግዚአብሔር መንፈስ ነው። ሞቶ በተነሳው በክርስቶስ ኢየሱስ ነው። በእሱ ሕልውና ብቻ ነው። ሐዋርያት ሥራ ላይ ሐዋርያው ጳውሎስ ይህን የተናገረው ዝም ብሎ አይደለም። ያለነው የምንተነፍሰው የምንኖረው በእርሱ ነው። አሜን። እስቲ የምትሉት እጆቻችሁን አንሱና ጌታ አመስግኑ። ያለነው የምንኖረው እግዚአብሔር ቃል የፍጥረት ሁሉ እስትንፋስ በእጅ ነው ይላል። አሜን። ምንም ነገር ልንመካበት የምንችለው በዚህ ምድር ላይ የለም። ዛሬ የታየው ነገር ሊሄድ ይችላል። ምክንያቱም በኢዮብ መጽሐፍ አስተምሮናል። ሁሉም ነገር በአንድ ቀን አጥቶ ያደረጋችሁ ነው። ጌታ ለዘላለም ይኖራል። በእርሱ ቢኖር የዘላለምነትን ያገኛል። ምክንያቱም መኖሪያ የዘላለም አምላክ እግዚአብሔር ነው ተብሎ ተጽፏል። ክብር ለጌታ ይሁን። ቅዱስ አባታችን ሆይ እናመሰግናለን፣ እናከብረሃለን። ቃል እውነት ነው። አንተ እውነት ነህ፣ መንፈስ እውነት ነው። ቅዱስ አባት ሆይ ያላንተ መኖር አንችልም። ያለነው የምንኖረው የምንተነፍሰው በአንተ ነው። የፍጥረት ሁሉ እስትንፋስ በአንተ እጅ ነው። ዓለምና ሙላውን የፈጠርክ ኤግዚስት እንዲያደርግ እስከ ዛሬ ያደረግ አንተ ብቻ ነው። እጅን የምታነሳ ሁሉ እንዳልነበረ ይሆናል። ያላንተ መኖር ስለማንችል ያላንተ መኖር እንዳንችል አድርገን ስለፈጠርከን በእጆች ውስጥ ስላለን ገብቶናል። በጌታችን በኢየሱስ ስም እናመሰግናለን። ይህን ዕድል ጊዜ ስለሰጠን ተመስገን፣ ስለሰበሰብከን ተመስገን። ቅዱስ አባታችን ሆይ ቀሪውን ጊዜ በሕልውና በመገኘት ባርክልን፣ በፈቃድ ባርክልን፣ በጸጋና በኃይል ባርክልን። እነሆ ጌታ ሆይ ፍጥረት ሁሉ ለዘላለም በምትናገርበት ዘላለማዊ የሆነው በማይሻረው ቃል ደግሞ ጌታ ሆይ ተናገረን፣ አስተምረን፣ ጎብኘን። ቃልን በውስጣችን እንደሚባላ እሳት እንዲሆን እንለምንሃለን። ቃልን ስንሰማ ውስጣችን በመንፈስ እንዲቀጣጠል እንጸልያለን። ቃል ሲነገር መልካም እንጂ በወገኖቼ ላይ ይሁን፣ የሚፈውስ እንጂ የሚባርክ እንጂ የሚቀድስ እንጂ አስተሳሰብ አመለካከትን የሚቀይር ወደ እውነት የሚያቀርብ እውነትና ሕይወትን የሚሰጥ እንጂ ድምፅ ያለው እንጂ በእያንዳንዳቸው ላይ ይሁን። አባቶ እጅ በላያቸው ላይ እንዲሆን እለምንሃለሁ። ያ ያንተ ብርቱ እጅ በኔ ላይ ይሁን። መንፈስ ቅዱስ መድረክ ለአንተ ሰጥተናል። እኔ ለአንተ ሰጥቻለሁ። የቃሉ ባለቤት አንተ ነህ። ቃሉን ለአንተ ሰጠው። ወገኖቼ ይህ ስፍራ ሁሉ ለአንተ አሳልፌ ሰጠው። ሰማያት በሰፈሩ ሁሉ ላይ ይከፈቱ። አየር ምድሩ፣ ሰፈሩ፣ አካባቢው በክብር ይሞላ፣ በሕልውና ይሞላ፣ በመገኘት ይሞላ። የሚድኑትን የሚረዱ መልአክ አይደሉምን ተብሎ እንደተጻፈ አካባቢው ሁሉ ጌታ ሆይ ይድኑ ባሉ መልአክ ይሞላ፣ ይሞላ። ለሌሎች መዳን ምክንያት
በጌታችን በኢየሱስ ስም ጸልያለሁ። ረሆማ ሃናሴላ ሸባሮ ራዲያኖ ሴባሎ ላብሬማ ሬኮ ሴባባ ባሪያ ሪዳቦን ቲጋራባባኖ ላብሬሽጌሞ ሴባባ ባንቲያና ዱና መንፈስ ቅዱስ በዚህ ጉባኤ እንድትመላለስ እንለምናሃለን። በላያችን ላይ አንተን ሾመናል። በስፍራ ማንም የራሱ አይደለም፣ ያንተ ነው። አንተን በእኛ ላይ ሾመን፣ በዚህ ጉባኤ ላይ ሾመን፣ በአካባቢው ላይ ሁሉ አንተን ሾመን። ቅዱስ አባት ሆይ ሁሉንም ለአንተ አሳልፈን ሰጠን። አንተ በዚህ ጉባኤ በክብር ተመላለስ። ወገኖችን ተገናኛቸው፣ ንቃቸው። አንተ ጌታዊ ንቃቸው። ያዕቆብን ሽሉላውን የነካ ጌታዊ ነፍሴን ግን አቀረች እንዳለ አቤቱ ሁለንተናቸው እንዲድን አንተ መንፈስ ቅዱስ ንካቸው። በቃልህ ንካቸው፣ በድምፅህ ንካቸው፣ በጸጋ በኃይልህ ንካቸው፣ በሕልውና በመገኘትህ ንካቸው። ሁላችንን ጎብኘን። ይህ ምሽት የተለየ ምሽት አድርግልን። ሁሉን ላንተ ሰጠናል። እናከብርሃለን። ከፍ በል። ሰማያት በእያንዳንዱ ሰው ላይ ይከፈት። ሰይጣንን አስሬአለሁ፣ ርኩሳን መናፍስትን አስሬአለሁ፣ የጨለማውን ኃይልና ስልጣን አስሬአለሁ፣ ክፉ ኃይላት ሁሉ አስሬአችኋለሁ በጌታ በኢየሱስ ክርስቶስ ስም አሜን። ቁጭ በሉ። ያው ዘማሪ ባልሆን ለማንጎራጎር ብሞክር ያችሁ ካልመጣችልኝ መዘመር ነው ያችላል። እንግዲህ ያው ይቅርታ ግን ጥሩ ዘማሪ ነው። ለራሴ ክሬዲት ሰጣለሁ። ክብር ለኢየሱስ ይሁን። ዛሬ የምንካፈለው ዘዳግም መጽሐፍ ምዕራፍ 10 ላይ ነው። ቁጥር 12 እስከ 22 ያለውን አነብና ዛሬ በዚህ ዙሪያ ነው የምንቆየው። በዚህ ባነበብኩት ክፍል ላይ ርዕስ አድርጌ ወደ ወሰድኩት በዛ ላይ ዝርዝር ነገሮች ከማየታችን በፊት ነጥቦችን ጥቂት ስለ ኦሪት ዘዳግም መጽሐፍ መሰረታዊ ዋና የሆኑ ነገሮችን አብረን እናያለን። ለምን ብንል ኦሪት ዘዳግም መጽሐፍን ስናነብ በጣም ይገባናል፣ ይበልጥ መረዳት እናገኛለን። ለሌሎችም ደግሞ እንደሚገባ ማካፈል እንችላለን። እንደምን ሊያደርግ የምናገረው በሙሉ ኦሪት ዘዳግም መጽሐፍ አንብበን እንደጨረሰው የሚቆጠር ያለ ክብር ለእግዚአብሔር ይሁን። ስለዚህ በአጭር አባባል በአጭር ጊዜ ያንን እናገኛለን፣ ይጠቅመናልና። እንግዲህ ወደዛ ከመሄድ በፊት ይህን ክፍል አነብና ርዕሱን እሰጣችኋለሁ። ርዕሱን የወሰድኩት ከዛው ምዕራፍ ቁጥር 13 ላይ ነው። ኦሪት ዘዳግም ምዕራፍ 10 ከቁጥር 12 እስከ 13 ጌታችን ቃል እንዲህ ይላል። ስማችሁን አስገቡበት። እስራኤል ሆይ ስማችሁን ከፊት አስገቡ። እስራኤል ሆይ አሁንስ አምላክን እግዚአብሔርን ትፈራ ዘንድ በመንገዱ ሁሉ ትሄድ ዘንድ አምላክንም እግዚአብሔርን ትወድድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ከአንተ የሚፈልገው ምንድን ነው? እነሆ ሰማየ ሰማያትም ምድርም በእርሷም ያለው ሁሉ የአምላክ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶች ደስ ብሎታል፣ እነርሱም ወድዷል። ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬ ሁሉ ከአሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልን የሚያስፈራ በፍርድም የማያዳላ መማለጃም የማይቀበል ነውና ቃልኛ ጋር ትሰራለች። መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህም አንገተ ደንዳና አትሁኑ። ለድሃ አደጉና ለመበለቲቱ ይፈርዳል፣ መብልና ልብስንም ይሰጥ ዘንድ ስደተኛውን ይወዳል። እናንተ በግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ፣ አምላክን ለትራንቱ ንገሩ። ስለዚህ ስደተኛውን ውደዱ፣ አምላክን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ዓይኖች ያዩትን እነዚህ ታላላቆች የሚያስፈሩትንም ነገሮች ያደርግ ዓይኖች ያዩትን እነዚህ ታላላቆች የሚያስፈሩትን ነገሮች ያደረገልን እርሱ ክብር ነው፣ እርሱም አምላክ ነው። አባቶች 70 ነፍስ ሆነው ወደ ግብፅ ወረዱ። አሁንም አምላክ እግዚአብሔር ብዛትን እንደ ሰማይ ከዋክብት አደረገ ይላል። ክብር ለእግዚአብሔር። አሜን። ጌታ ይባላል። የመልእክታችን ርዕስ ቁጥር 13 ላይ ያለው
አምላክ እግዚአብሔር ካንተ የሚፈልገው ምንድነው? ካንቺ የሚፈልገው ምንድነው? ከእርሱ የሚፈልገው ምንድነው? ከኔ የሚፈልገው ምንድነው የሚል ነው። እርሱም ጥያቄያዊ ርዕስ ነው። ጥያቄው ደግሞ የሚያቀርበው ራሱ ያው ጌታ በሙሴ በኩል አድርጎ ነው። ስለዚህ የተጻፈው ለትምህርታችን ተጻፈ ስለሚል ዛሬ ለእኔና ለእናንተ በጣም የሚያስፈልገን መልእክት ነው። ምክንያቱም እግዚአብሔር እንደምትጠይቁት ምንም ጥያቄ የለም። በኋላ ምን ብላችሁ እንደምትጠይቁ አብረን እንመለከታለን። ስለዚህ እንግዲህ ዛሬ በዚህ ምሽት የምንመለከተው ይሄንን ነው። እንግዲህ የኦሪት ዘዳግም መጽሐፍ ስንመለከት ሙሴ ከጻፋቸው መጽሐፍት አንዱ ነው። አምስቱ ፔንታቱክ የሚባሉት ነውና ሙሴ ላይ ጻፈ ይመለክ። ይሄ ኦሪት ዘዳግም የእስራኤል ሕዝብ ለብዙ ዓመታት በምድረ በዳ ከተጓዙ በኋላ ወደ ከነዓን ለመግባት ጥቂት ሲቀራቸው በሞዓብ ምድር በቆዩበት ጊዜ ለአዲሱ ትውልድ ለመጀመሪያ ለሁለተኛው ትውልድ ሙሴ በተከታታይ ያደረገላቸው ንግግር የያዘ መጽሐፍ ነው። በዚህ መጽሐፍ ውስጥ ተጽፈው ወይም ተዘግበው ከሚገኙት ዋና ዋና ነገሮች ውስጥ በጣም ጠቃሚ ከሆኑት ነገሮች ውስጥ ዋና ዋናዎቹ ከዚህ የሚከተሉት ናቸው። ሙሴ ባለፉት 40 ዓመታቶች ውስጥ ስለተፈጸሙት ታላላቅ ድርጊቶች እስራኤላውያንን ያስታውሳቸዋል። ሰው ስለሚረሳ ለዚህ የእግዚአብሔር ቃል ላይ ወላጅና ልጇን ትረሳ ይሆናል፣ እኔ ግን አልረሳሽም ያለው ዝም ብሎ አይደለም። ሰው ስለሚረሳ መንፈስ ቅዱስም አንድ የመጣበት ስራ እኔ ነገርኳችሁ እርሱ ያስታውሳችኋል ያለ ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ አንድ የመንፈስ ቅዱስ ስራ ዝም ብሎ ማጫጫዋል ማለት ነው። የሰማችሁ አይደል? በመንፈስ ሆነን የምንጮኸው ጩኸት የሚሆነው ነገር ስራ ነው። ከሰው ስሜት የሚሆን ግን ሌላ ነገር አለው ከጀርባው። ግን መንፈስ ቅዱስ አንዱ ስራው ምንድነው ካልን ማስታወስ ነው። ስለዚህ የእግዚአብሔር መንፈስ በሙሴ ሆኖ ባለፉት 40 ዓመታት ውስጥ ስለተፈጸሙ ታላላቅ ድርጊቶች እስራኤላውያንን ያስታውሳቸዋል። እግዚአብሔር በምድረ በዳ እንዴት እንደመራቸውም ያሳያቸዋል። 10ቱን ትእዛዛት እንደገና እየጠቀሰ ስለ መጀመሪያው ትእዛዝ ፍቺ አብራርቶ ያስረዳቸዋል። ይህ ብቻ አይደለም። ከዚህም ጋር በማያያዝ እስራኤላውያን በተስፋይቱ ምድር ገብተው በሚኖሩበት ጊዜ ስለሚተዳደሩባቸው ልዩ ልዩ ሕጎች፣ ደንቦችና ስርዓቶች፣ ድንጋጌዎች በድጋሚ እየጠቀሰ ሙሴ ያስተምራቸዋል። ይህ ብቻ አይደለም። እግዚአብሔር አምላክ ከእነሱ ጋር የገባው ቃል ኪዳን ምን አይነት እንደሆነም የኪዳኑ ትርጉም የሚተረጉምላቸዋል። በተጨማሪ ደግሞ ኢያሱ በእርሱ ግን ተተክቶ መሾሙንም ያበስራል። አንዳንዱ እኮ ካልሞተ አይደለም፣ በፍጹም አይደለም። ግን ሙሴ በሕይወት እያለ ኢያሱ በእርሱ ግን ተተክቶ መሾሙንም ለዛው ሕዝብ ያበስራል። ከዚህ ጋር ሌላ ተጨማሪ ነገሮች ዘዳግም መጽሐፍ ስታነቡ ታገኙታላችሁ። የእስራኤል ሕዝብ እግዚአብሔር ብቻ እንዲያመልኩ፣ ለእግዚአብሔር ታማኞች እንዲሆኑ፣ በቅንነት ለአምላካቸው እንዲታዘዙ፣ ይሄ ብቻ አይደለም፣ ለተሰጣቸው ቃል ኪዳን ታማኝነታቸውን እንዲያድሱ እንዲያረጋግጡ፣ እንዲሁም ደግሞ እግዚአብሔርን እንዲወዱ ሙሴ ይነግራቸዋል። በዚህ በመጽሐፉ ላይ ዘዳግም መጽሐፉን በሙሉ ስታነቡት የምታገኙት ተጠቅልሎ ይሄ ነው። ክብር ለእግዚአብሔር ነው። ይሄኛው ክፍል ምንድን ነው ካላችሁ በዘዳግም ምዕራፍ 4 ምዕራፍ 6 ከቁጥር 4 እስከ 6 የጻፈው ነው። ይሄው እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ አምላክ ነው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብና ኃይል ውደድ ብሎ ይላቸዋል። ክብር ለእግዚአብሔር ነው። የኦሪት ዘዳግም መጽሐፍ እምርቱ ወይም ዋና መሪ ሐሳቡ ይሄ ነው። ኦሪት ዘዳግም ምዕራፍ 6 ከቁጥር 4 እስከ 6 የጻፈው ይሄ ሁሉ እዚህ ላይ ነው። ይሄን ነገር ሁሉ ነው ሙሴ የሚያሳያቸው። በመጨረሻ ሙሴ ስለ እግዚአብሔር ታማኝነት የተቀኘውን መዝሙር ከዘመረና የእስራኤል ነገዶች በሙሉ ከባረከ በኋላ በሞዓብ ምድር ይሞታል። ይሄንን ዘዳግም ምዕራፍ 33 እና ምዕራፍ 34 ላይ ሄዳችሁ ስታነቡት ታገኙታላችሁ። እኔ በጣም የገረመኝ በዓይን ማየት ብቻ ታያለህ እንጂ አትገባባትም የሚለው ቃል ሙሴ ላይ እንዲመጣ ምክንያት የሆነው የሚመራው ሕዝብ ነው። የራሱ ሕዝብ ነው። አበሳጩት፣ አናገሩት፣
አስቆጡት። ለምን ብዙ ጊዜ ያጎመርማል? አምላካቸው እግዚአብሔር ሆኖ ሌላ ነገር ይፈልጋል። የተሻለ ነገር አድርጎላቸው ሌላ ነገር ይመኛሉ። ተሰብስቦ ሊወጉት ሁሉ ይፈልጋሉ። ምን ያላደረጉት ነገር አለ? እግዚአብሔር እንዳያጠፋቸው እሱ ስለ እነርሱ ይማልዳል፣ እነሱ ደግሞ ሊወጉት ይፈልጋሉ። በጣም እኮ የሚገርም እኮ ነገር ነው። እግዚአብሔር አምላክ ስሙ አንተ ብቻ እንትን እልሃለሁ፣ ሌላው ግን ስሙ ከሕይወት መጽሐፍ ደምስሳት የለም የኔን ደምስሰው እነሱን ተዋቸው ይላል። እነሱ ደግሞ ይሄ ሙሴ ሌላ እናገር በፊታችን ሌላ አምላክ ስራልን ይላል። እንዲህ የሚያስቸግሩትን እግዚአብሔር የሰጠውን ትእዛዝ እንኳን ባለው እንዳይፈጽም ምክንያት የሆኑበትን ሕዝብ አለቱን ምታው ተናገረው ብሏል። ተናገረው አለ ሌላ ቦታ ደግሞ ምታዋል። ስለዚህ በቀደሙ መንገድ ሄደና መታው ተናገረው ነበር ያለ። ስሜን በዚህ መካከል አልቀደስክምና ምን ማለት ነው? አልታዘዝከኝም። እግዚአብሔር መቀደስ ማለት መታዘዝ ማለት ነው። ክብር ለእግዚአብሔር። አልገባባትም። ስለዚህ ለህዝቡ በዚህ በዘላለም በእናንተ ምክንያት አልገባባትም አለኝ። በሩቅ ወደ ልትሳለመህ አለኝ። ለመግባት ሳይሆን ለመሳለም ብቻ ምክንያት ሆኑበትን እንቅፋት ሆኑበትን ህዝቡ መልሶ እነሱም በየነገድ እየጠራ እያንዳንዳቸውን ይባርካል። እኔ ወይም እናንተ ቶም ምናደርገው ተናገሬ ሲጨርስ መቃብሬ ላይ እንዳትቆሙ ነው ምንድነው? ሌላ ነገር ያው እኛ አይታወቅም። እነሱ እኮ እኛ ጋር ተሰሩ ይባል መቃብሬ እንዳትቆሙ አላልኩስ። በዚህ ክፍል ላይ ታችሁ እንደሆነ አብዝቷችኋል ያላችሁ እግዚአብሔር ብዛትን እንደ ሰማይ ከዋክብት አደረገ ይላል። ሌላ ነገር ይጠይቃቸው ነው። የሚገርም ነገር ነው። ይሄ የክርስቶስ ልብ ነው። የሚረግሟችሁን መርቁ እንጂ አትራገሙ፣ በክፉ ፈንታ ክፉ መልሱ፣ ክፉ ለሚያደርግ በጎ አድርጉ ብሎ ጌታችን ኢየሱስ ክርስቶስ በተራራው ስብከት ላይ ያስተማረው ትምህርት ሙሴ በዛን ዘመን አደረገው። ክብር ለእግዚአብሔር። ይህ ምን አይነት ልብ ነው? እንዴት አይነት በጎ ነገር ነው እንድንል ወደ ራሳችን እንድናይ የሚያሳስበን ይመስለኛል። ሙሴ ግን እንደዚህ አደረገና በፈሰጋ ተራራ ላይ ሄዶ አምላኩ እንዳለው ሞተ። ደግሞ ሞትን ታዘዘ። እኔና እናንተ እኮ ትንሽ ነገር ቀረብን ብለን እናኮርፋለን። ምንም አናኮርፈው ነገር አለ። ሰውን እናኮርፋለን፣ እግዚአብሔር እናኮርፋለን፣ መንፈስ ቅዱስ እናኮርፋለን። ይሄው ተቆርቋል። ደግሞ ልክ ኢሳይያስ እንዳለ መልካም እንዳደረገ ሰው ይጠይቁኛል፣ ይሄን አድርግልኛል። ልክ መልካም እንዳደረገ ደግሞ ለምን እናላደረግም ብለን ከአምላካችን ጋር እንከራከርን ይቃጣል። በጣም ቆለፋሮች ነው። ሙሴ ግን እንደዛ አልነበረም። እንግዲህ ይሄ ነው በዘዳግም መጽሐፍ ስትመለከቱ ቅድም በዚህ ባነበብነው በ10ኛው ምዕራፍ ላይ የምንመለከተው የመጀመሪያው ኪዳን ተሰብሮ ምንድን ነው ካላችሁ ነገራችኋል። በድጋሚ ሁለተኛው ኪዳን በተሰጣቸው ጊዜ ሙሴ የተናገረውን ነገር ነው ያየነው። ማስተካከያ ነው፣ ማረሚያ ነው። እንደ ቀድሞ ያለ ነገር ውስጥ እንዳይገቡ ነው። ምንድን ነው የተሰበረው ኪዳን ብላችሁ የምትሉ ከሆነ ዘጸአት ምዕራፍ 32 ኦሪት ዘጸአት ምዕራፍ 32 ከቁጥር 1 እስከ 35 እና እዚሁ ዘዳግም መጽሐፍ ምዕራፍ 9 ከቁጥር 6 እስከ 9 ጻፈው ስታነቡት የመጀመሪያው ኪዳን ተሰብሮ ሁለተኛ ኪዳን እንደመጣ ብዙ ነገር እንደሆነ በዚህ ክፍል ውስጥ ማየት ትችላላችሁ። እግዚአብሔር ሙሴን አንድ ነገር አለ። ያለው ምንድን ነው? ሕዝቡን የሚያመልክበት ኪዳን እሰጣለሁና ወደ ተራራው እኔ ጋር ውጣ። ሰው ግን ከተራራው ይራቅ፣ ማንም ተራራው ቢነካ ሞታል ብሎታል። ስለዚህ ያለ ኪዳን ከጌታ ጋር መሆን አይቻልም። ኪዳን ያስፈልጋል። ስለዚህ እግዚአብሔር አምላክ ሕዝቡ የሚተዳደርበትን የሚመራበትን አምላኩን የሚያመልክበትን አምላኩን ወደሱ የሚቀርበትን ኪዳን ወይም ሊሰጠው ሙሴ 40 ቀን 40 ሌሊት ሳይበላ ሳይጠጣ በተራራ ላይ ተቀመጠ። እግዚአብሔር አምላክ ድንጋይ ቀረጸና በዛ ድንጋይ ላይ 10 ሕግ ጻፈና ለሙሴ ሰጠ።
ልክ 40 ቀን ስታገለግል እንዲህ አለ፣ አንተ የምትመራው ሕዝብ ረክሷል፣ ውረድና ተመልከተ። ስለዚህ ሙሴ በሚወርድበት ጊዜ ሌላ ነገር ነው የሚደረገው። ለጥጃ ይሰግዳሉ። የሚሰግዱት ለጥጃ። ይህን ጥጃ ደግሞ አሰሪው አሮን ነው፣ የገዛ ወንድሙ ነው፣ የእናት አባቱ ልጅ ነው። ለክህነት የተመረጠ ነው፣ ለዘላለም ክህነት። ሙሴ በጣም ተናደደ፣ ተበሳጨ፣ ተቆጣ። ሁሉ ነገር በእግዚአብሔር ሕግ የተሰራውን ከእጁ ወደቀ፣ ተሰበረ፣ ዝምትኑ ወጣ። አሮንን ተቆጣው። ሕዝቡን ታውቀዋለህ። እኛ ሙሴ እንደገባና በፊታችን የሚሄድ አምላክ ስራለን አሉ እንጂ። ስለዚህ የጆሮቸውን ጉትቻ የእጃቸውን ወስጄ አስፌ ጥጃ ሰራሁላቸው። እኛ መቼም ጥጃው የሚያመልከው ህንድ ነው አይደለም? እናውቀው ለካ ነገሩ ዘላለም ውስጥ እዚህ ውስጥ የተጀመረ ሰራሁላቸው። ህዝቡን መረጠቅሃላ። እግዚአብሔር አሮንን ሊገድለው ነበረ። ሙሴ ምን ይላል በዚህ መጽሐፍ ስታነቡ? አሮንን እንኳን እግዚአብሔር ሊገድለው ፈልጎ እኔ ስለሱ ማለሁ ብሎ ይናገራል። ለዚህ ነው ጌታ ኢየሱስ ክርስቶስ ጴጥሮስን መጥቶ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ አማለልኩ ብሎ ይናገራል። ስለዚህ እንደገና ጾመ። 40 ቀን 40 ሌሊት እንደገና በተራራ ላይ ወጣው ሁለተኛ ይላል። ስለዚህ እግዚአብሔር እንዲህ አለኝ፣ እንደ በፊቱ አይነት ድንጋይ ቀርጸህ አምጣ፣ እኔ ደግሞ በእጄ እጽፍበታለሁ። በሰው ሳይሆን በእግዚአብሔር ብቻ ተሰርቶ የነበረው የሰው እጅ ስራ የሚገባበት ሆነ። በአንድ በኩል የሚያሳየን ሌላ ነገር ነው፣ በአንድ በኩል ጥሩ አይደለም። ሙሴ ድንጋይ ቀረጸ፣ እግዚአብሔር ጻፈበት። እዚህ ጋር የምናየው እግዚአብሔር ከሰው ልጆች ጋር አብሮ ለመስራት ያለውን ትልቅ ፍላጎት ነው የምናየው። ይህንን ደግሞ በዘፍጥረት መጽሐፍ በኤደን ገነት ውስጥም አድርጎታል። ሁሉን አመቻችቶ ጠብቃት፣ ተንከባከባት አለ አይደል? እሱ የሰራውን አንተ እጅህን አስገባበታል። ልክ እዚህ ጋር እንዲህ አደረገው። እግዚአብሔር ለሰው ልጅ ያለውን ትልቅ ቦታ ነው የሚያሳየው። ግን በዛው እንዳለቀ ቢሆን ኖሮ መልካም ነበር። ስለዚህ ሁለተኛ ጊዜ 40 ቀን 40 ሌሊት በተራራ ላይ ቆይቶ ያንን የቀድሞውን ኪዳን ለሁለተኛ ጊዜ ተቀበለ። መጀመሪያ ኪዳን ተሰብሮ ሁለተኛው ማለት ይሄ ነው። እንዴት የተሰበረው? ተላልፈው ነው፣ በድለው ነው። እግዚአብሔር ባሰጣቸው መንገድ እውነት አሁን አይኖር የላቸው ጥጃ ያሻግራል። አሮን ሰዓት ያ ወርቅ እኮ ከአፍንጫ ከእጃቸው የተመጣው የት እንደመጣ ያውቃል። እግዚአብሔር ለእስራኤላውያን በግብፃን ፊት ምን ሰጥቷቸው? ባሮች እኮ ናቸው። ሞገስ ሰጥቷቸው ጠይቁ ይሰጣችኋል ብሏቸው እግዚአብሔር መርጧቸው ሰብስበው አምጥተው ነው ያንን ያደረጉት። እግዚአብሔር ደግሞ ምንም አናመልጠውም። ሌላ ቦታ ላይ ሄድና ሙሴ ምን አለ? ቤተ መቅደስ እንዲሰሩልኝ ንገራቸዋል። ወርቁን ብሩንም ከነሱ ተቀበለ። ይችልበት። ለምን? በእጃቸው በተወ ጊዜ በትክክል ስላላስተዳደሩ አምጡታል። እግዚአብሔር ያቅበታል። እሱ ትልቅ አምላክ ነው። ያንን ሲያደርግ ምክንያት አለው። ዘራውን አልገባም። ነገር ግን የሚገርም ነገር ነው። አሮን ሳለ የእግዚአብሔር ድምፅ ሳይሆን የሚሰማው የሕዝብ ድምፅ ነው። ምን ማለት ነው? ፖለቲከኛ የሰማችሁ፣ በሌላ አባባል ካድሬ ነው። ካድሬ ለሕዝብ ድምፅ ነው። ይሄ ሕዝቡ ምን አለ? እንዲህ አለ። ታዲያ እንዴትና ሕዝቡ እንዲህ ስለሆነ የሚፈልገው እቺ ጊዜ እስክናል እንዲህ እናደርግ ለሴም ነገር ነው ያለ። የሕዝብ ድምፅ ሰምቶ የሚሄድ አገልጋይ አይደለም፣ ፖለቲከኛ ነው፣ መንደርተኛ ነው። እየሰማችሁ ነው። እግዚአብሔር የሚታመን ሳይሆን የሰው ጥገኛ ነው። የእግዚአብሔርን ሀሳብ ሳይሆን የሚያገለግለው ምድራዊ ነገር ነው የሚያገለግለው። ለዚህ ነው ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ጴጥሮስ መልካም ማሰቡ ነው። ጌታ ኢየሱስ ክርስቶስ ግን ያየው ነገር አለ። አንተ ሰይጣን አለውና የሰው ልጅ እግዚአብሔርን አታስብ፣ ከዚህ ሂድ አለ። ሁለቱንም ሰይጣንን ሀሳቡን ነው የገሰጸው። እየሰማችሁ ነው። ሰው ሰዋዊ ነገር ያስባል።
ሰው ሰዋዊ ነገር ይፈልጋል። ሰው ሰውን ደስ ለማሰኘት ይሞክራል። ለዚህ ነው ሐዋርያው ጳውሎስ እኔ ሰውን ደስ ማሰኝ ሆን የጌታ አገልጋይ ባልሆንኩ ነበር። የሰው ፊት እያዩኝ ያገለግሉ ዘንድሮማ ይኸውላችሁ እንደዚህ ከሚሆኑ ቺዝኬክ ፋክተሪ ተቀጥረው ሰርቨር የሆኑ ይሻላቸው። ሰምታችሁ ምትሳሳቱ? አዎ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። የሰው ፊት አይቶ አይናገር። አዎ ሰውን ለማስደሰት ብሎ አያደርግም። ሰውንም ለመጉዳት ብሎ እግዚአብሔርን ቃል ያላግባብ አይጠቀምም። ነገር ግን እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ለምን? እግዚአብሔር መንፈሱን ሰፍሮ አይሰጥምና። ክብር ለእግዚአብሔር ይሁን። መንፈሱ የሌለው አገልጋይ የሰው ፊት አይቶ ያገለግላል። መንፈሱ የሌለው አገልጋይ የሰው ፊት እያየ ጥቅም የሚገኝበትን ይዘባርቃል፣ ዝም ብሎ ይቀደዳል። እውነተኛ እግዚአብሔር ሰው ግን እግዚአብሔርን ሀሳብ ያገለግላል። ክብር ለኢየሱስ ክርስቶስ። አጨብጭቡ እንጂ ለጌታ አሮን እንደዚያ ነው ያደረገው። በዚህ ምክንያት እሱን እዛው ሄድና ወንድም የሞተበት ቦታ ሙታ ነው። ማን የሞተበት ወንድም የሞተበት ቦታ። እናንተ በዚህ ሀይቅ ቆመጥ በጣም ከባድ ነው። አሮን በአዲስ ኪዳን ውስጥ አልተጠራም። ብዙ መምራሪያ ላይ ታገኙት ይሆናል። ጌታ ኢየሱስ ክርስቶስ ግን ሲሰብክ ሙሴን አንስቶታል። ኮዙን ስለሚያውቅ ይሄ ልቶና እዚህ ላይ ብዙ መናገር የለብኝም። ወደዛ እንዳሄድ በጣም እጠነቀቃለሁ። ስለዚህ የመጀመሪያው ኪዳን ተሰብሮ ሁለተኛው ኪዳን በተሰጣቸው ጊዜ እንደ መጀመሪያው ያለ ክህደት ወይም ኃጢአት እንዳይሰሩ እግዚአብሔር አምላክ የእርሱ ፍላጎት ምን እንደሆነ ለሕዝቡ የገለጸበት ክፍል ነው። ይሄ ዘዳግም ምዕራፍ 10 ቁጥር 12 ጀምሮ ያነበብ ነው። ስለ ፍላጎት ስናስብ ወላጆች ከልጆቻቸው የሚጠብቁት የሚፈልጉት ነገር አለ። ሁላችን ልጆች ደግሞ ከወላጆቻቸው የሚፈልጉት የሚጠብቁት ጉዳይ አላቸው። አስተማሪዎች ከተማሪዎቻቸው፣ ተማሪዎች ከአስተማሪዎች የሚፈልጉት ነገር አለ። የሀገር መሪዎች፣ ባለስልጣናት ከህዝቡ የሚፈልጉት የሚጠብቁት ነገር አለ። ህዝቡም ከእነሱ የሚፈልገው የሚጠብቀው ነገር አለ። እየሰማችሁ ነው? ነገሩን ይችዋል። ዝም ብሎ አይደለም። የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ ከቤተ ክርስቲያን መሪዎች፣ አገልጋዮች፣ ምዕመናን የሚፈልገው ነገር አለ። የሚፈልገው ነገር ስላለ ነው ይህ 66 መጽሐፍ ጽፎ የሰጠን። አሜን ይባላል። ክብር ለእግዚአብሔር ይሁን። መኖሪያችን፣ መተዳደሪያችን ክብር ለእግዚአብሔር ይሁን። የምንወጣበት የምንገባበት አምላካችን የምናመልክበት አድርጎ ሰጥቶናል። የደህንነታችን ምንጭ ስርና መሰረት አድርጎ ይህን ሰጥቶናል። ክብር ለስሙ ይሁን። እንዲህ ከሆነ እዚህ ጋር ስትመለከቱ ሙሴ የእስራኤል ሕዝብ የጠየቀው በእግዚአብሔር መንፈስ ነው። እስራኤል ሆይ አሁንስ አምላክ እግዚአብሔር ከአንተ የሚፈልገው ምንድን ነው ብሎ ጥያቄ ነው። የሚገርመው ነገር እግዚአብሔር አምላክም አዳምን ጠይቆታል። አዳም ወዴት ነህ? ከዚህ ካዘዝኳችሁ ቃል በላህን ብሎ ጠይቆታል። ሔዋንን ጠይቋታል። የመቼም አንዱ ያላከካል። ከዛ የተጀመረ እኔና እናንተም ወደዚያ ወደዚህ ስንላከክ የወኛችን ይጨርሰናል። እግዚአብሔር በምሕረቱ ያስባል። ከኔ ጋር ናችሁ ያላችሁ አስቤ አይደለም የምናገረው፣ የሚመጣልኝ ነው። ይሄን ስር እንደፈለገ የሚናገራለሁ ማለት አይደለም። አሁን ወደ አይምሬ ወደ ልብ የሚፈሰው ነው የምናገረው። ንግግሬን ማስተውላችሁ ስሙ። ያላችሁ በማላከብ ዘመን ያልቃል፣ በመሆን ግን ዘመን ይባላል። አሜን። ይሄ ነው ማየት ያለብን። ይሄ ነው የሚገርመው ነገር። እግዚአብሔር አምላክ ሕዝቅኤልን ጠይቆታል። እሱ ግን እግዚአብሔር ረዳው። ምን ያላናቀቀም አውቃለሁ ማለት አንተ ታውቃለህ። አዲስ ኪዳን ስትመጡ ጌታ ኢየሱስ ክርስቶስ ጴጥሮስን ጠይቆታል። እንደ መጀመሪያው እንዳላዋጣው ስላወቀ እንደወደ አንተ ታውቃለህ አለ። ሁሉ አንተ እጅ ያለ እኔ ምን እላለሁ? እንዲህ በፊቱን አውቃለሁ እና ይቅርብኝ ነው። ክብር ለእግዚአብሔር ይሁን።
እንደዛ እንደው እግዚአብሔር ራሳችን መንገዛበት ነገር ያድርግልን። ክብር ለጌታ ይሁን። አንዳንዱ እኮ ትንሽ ነገር ካወቀ በቃ መከራ ነው የሚለው መከራ። አንድ ቀን የሆነ ነገር ሙቅ ካለለት በቃ እግሩን አጣምርና አድርጎ የጫማውን ሶል እያሳያችሁ በቃ ተለጥቶ እየተቸዋለ ያስጠላል እያሉ መጽሐፍ ቅዱሳት ስንመለከት ስለ ፍላጎት አንድ ነቢይም ጠይቋል። ይሄ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 8 ላይ ስታነቡ እሱም የጠየቀው ጥያቄ አለ፣ መልስም ሰጥቷል። ሙሴ በጌታ መንፈስ ሆኖ ጠየቀ፣ የሚፈልገው ምን እንደሆነም አስረድቷል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 8 እናንብቡ። ሰው ሆይ ይላል፣ ራሳችሁን አስቀምጡት፣ መልካሙን ነግሮሃል፣ እግዚአብሔርን ከአንተ ዘንድ የሚሻው ምንድን ነው ብሎ ይጠይቅና በጣም አጭር መልስ ሶስት ነገር ያስቀምጣል። ፍርድን ታደርግ ዘንድ፣ ምሕረትን ትወድድ ዘንድ፣ ከአምላክም ጋር በትሕትና ትሄድ ዘንድ አይደለምን ብሎ እንደገና በጥያቄ ያስቀምጠዋል። ሶስት ነገር ነው። ፍርድ ማለት ምን ማለት ነው? ጀጅ አድርግ ማለት አለ። ፍትህ ማለት ነው። ርትዕ ማለት ነው። ትክክለኛ አስተዳደር አገዛዝ ማለት ነው። አሜን። እንደያለንበት እንደተሰጠ። ሁለተኛው ምህረት ነው የሚለው። አንዳንዱ እኮ ከሳሽና ኮናኝ ነው እንጂ ምህረት አይቀበልምም አይሰጥምም። ለዚህ ነው በአዲስ ኪዳን ላይ ምህረት ለማድረግ ምህረት አይደረግለትም የሚለው። ምህረት ማድረግ አንድ ወደ መንግሥተ ሰማይ መሸጋገሪያ መንገድ ላይ በጣም ማወቅ አለብን። ቂም ይዘን አንገባም። ጥላቻ ይዘን አንገባም። በዘር ነገር ተተክተን በጭራሽ አንገባም። ክርስቶስ ለዓለም ሁሉ ሞቷል። በእሱ ፊት ሁሉም እኩል ነው። የትኛውም ቋንቋ የትኛውም ከለር አይበልጥም። የትኛውም ነገር ከማንም አይሻል። ሰው ሁሉ ሰው ከነጋና በጣም ማወቅ አለብን። ቂም ይዘን አንገባም በጭራሽ። ወደ እግዚአብሔር መንግሥት የምንሻገርበት መንገድ አይደለም። ሌላው ምንድን ያለው? ከአምላክ ጋር በትሕትና ትሄድ ዘንድ። ትሕትና አስፈላጊ ነው። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 11 ላይ የተናገረው ይሄ ነው። እኔ በልቤ የዋህና ትሑት ነኝ፣ ከእኔ ከማዋልና ለነፍሳችሁ ዕረፍት። ክብር ለእግዚአብሔር። አሜን። አዎ፣ ትሕትና የትዕቢት ተቃራኒ ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለርቷን ግን ጸጋ ይሰጣል። ያንዳንዱ ትዕቢቱ በዚህ ሞልቶ ሲፈነዳ ነው ባፉ የሚወጣው። ያንዳንዱ ደግሞ ቦዲው ላይ ታውታለች። እየሰማች ቦዲ ላንጉጅ የሚባለው ያስታውቃል። እዚህ ጋር የተለሰለሳል፣ እዛ ጋር ትሕትና በጣም አስፈላጊ ነገር ነው። ፍትህ፣ ምህረት፣ ትሕትና ነው ከአንተ የሚፈልገው ብሎ ጥያቄ ጠየቀው። ነቢይ መልሶ ለሕዝቡ ይህን ተናግሯል። ክብር ለእግዚአብሔር ይሁን። እንደዚህ ከሆነ ሙሴ እንደጻፈው እንደ ዘዳግም ምዕራፍ 10 መሰረት እግዚአብሔር ከእኔና ከእናንተ የሚፈልገው ምንድን ነው? 6 ነጥቦች እዚህ ውስጥ አሉ። እሱን አብረን እንመለከታለን። እኔ ማለቀው ቁጥር 12 እስከ 13 እና ዘርዬ ቁጥር 16 እና 17 አነበዋለሁ። እዚህ ውስጥ ታገኙታላችሁ። እስራኤል ሆይ አሁንስ አምላክ እግዚአብሔርን ትፈራ ዘንድ በመንገዱ ሁሉ ትሄድ ዘንድ አምላክን እግዚአብሔር ትወርድ ዘንድ በፍጹም ልብ በፍጹም ነፍስ ታመልከው ዘንድ መልካምም እንዲሆን ዛሬ ለአንተ ማዘውን የእግዚአብሔርን ትእዛዝና ሥርዓት ተጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ከአንተ የሚፈልገው ምንድን ነው? እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልን የሚያስፈራ በፍርድም የማያዳላ መማለጃም የማይቀበል ነውና። ቁጥር 16 17 ያነበቡ እናንተ የልባችሁን ሸለበት ግለጡ፣ ከእንግዲህ ወዲህ አንገተ ደንዳና አትሁኑ ብሏል። እዚህ ውስጥ 6 ነገሮችን ሙሴ በዚህ ክፍል ውስጥ አስቀምጧል። ለመሆኑ እናንተ ምንድን ነው እግዚአብሔር ከእኔ የምትፈልገው ብላችሁ ትጠይቃላችሁ? እርግጠኛ ነኝ ትጠይቃላችሁ። መቼ እንደምትጠይቁ ነግራችኋል። መቼ ጎደለ ስትሉ የእግዚአብሔር እኮ ጸጋ ዝማሬ ስትሉ መልካም ጥያቄ፣ የመነጫነት ጥያቄ እኔ ሆኛ ጋለው
ይሁዳ እኔ ላንተ ቢሆን ጭራሽ ቆጥረ እንደዚህ አድርጊ ምን አትለኝ እቺ ማውሮራለች። ዞሮ ዞሮ ምንድን ነው ከእኔ የምትፈልገው? የሚፈልገው ዛሬ ነገራቸው። አሜን። ዛሬ በእግዚአብሔር ቃል የመጣልን እኛ ከእሱ የምንፈልገውን ሳይሆን እሱ ከእኛ የሚፈልገው ሊነግረን ይህን ቃል ይጎላቸዋል። አሜን። የሚሻለው ይሄ ነው። የእኛ ጎደሎ እንደሆነ አይሞላም። አንዳንዴ ግራ ሲገባ ምንድን ነው የምትፈልገው ብለን እንጠይቃለን። ድንግርግር ሲልብን እሱ መጥፎ አይደለም፣ ይሻላል ከዛኛው። አንዳንዴ ደግሞ በትክክል የእግዚአብሔር ፈቃድ አውቀን ለመከተል ጌታ ሆይ ምን እንዲያደርግ ትወዳለህ? ምንድን ነው የምትፈልገው ብለን ልንጠይቅ እንችላለን። ይሄ በጣም ጥሩ ጥያቄ ነው። ክብር ለእግዚአብሔር ይሁን። እሱን ለመከተል ሀሳቡን ለማድረግ ፈቃዱን ለማድረግ ጳውሎስ ጌታ ሆይ ምን እንዳደርግ ትፈልጋለህ ባለ ጊዜ ወደ ቁርበት ፋቂ ወደ ስምዖን ጌቴ በዛ ምን ማድረግ እንደሚገባ ይነግሯል። እና አንተ ልትገድላቸው የምታሳድዳቸው አለ። እሱ እኮ ያውቅበታል። ክብር ለስሙ ነው። ግን ያሆነ ይህን በማጉረምረም እንጠይቅ፣ ፈቃዱን አውቀን ለመሄድም እንጠይቅ። ጭልምልም ብሎብን ነገሮች ግራ ገብቶን ማምለክ ምንም ማለት አቅቶን የሆነ ነገር ውስጥ ገብተን እንጠይቅ። ዛሬ እኔና እናንተ የምንፈልገውን ሳይሆን እሱ ከኛ የሚፈልገውን ነገር ይጠይቀናል፣ ይናገራል። መልሱ እዚሁ ነው። አሜን ይባላል። ከኔ ጋር ናችሁ? የሚሻለው ይሄ ነው። ይሄን አንታስልን አንድ ፕሮፌሰር ነበርና አንድ ጊዜ ነገሩን ዝርዝሩን አልነግራችሁም። አንድ ነገር ነገረኝ። እሱ ዝም ሲል ታውቅ እንደለም ማለት እኮ አልገባንም ማለት ካላመጣ ስንለው ያውን ልብሎ ወረወረልንና ይኸው መከራ እየበላን ነው ማለት ለምን እንዳለ ስለማለት ጥብየሳፉ አልነግራችሁም። ነገሩ ግን ገብቷችኋል። ዛሬ እኛ የምንፈልገው ሳይሆን እሱ የሚፈልገው ማወቅ። ክብር ለእግዚአብሔር። እሱን ለመከተል ጉልበት ይሆናል። እሱን ለማምለክ ጉልበት ይሆናል። ለማገልገል ጉልበት ይሆናል። የትኛውም ጊዜ ማንነቱን እያወቀን ምንም ሳንፈልግ ክብር ለእግዚአብሔር ነው። ለእሱ ተገቢው ስግደትና አምልኮ ለመስጠት ይጠቅማል። አሜን። አዎ ይጠቅማል። እሱ ነው የሚሻለው። የመጀመሪያው በዚህ ዘዳግም ምዕራፍ 10 ከቁጥር 12፣ 13 እና 16፣ 17 ባለው የመጀመሪያው የሚለው ምንድን ነው? እኔ ከአንተ የምፈልገው ከአንቺ ከእናንተ የምፈልገው እንድትፈሩኝ ነው። እኔም ፍሩ ነው ብያለሁ። በዚህ ዘመን እግዚአብሔርን የማይፈራ ሰውንም የማያፍር በዝቷል። ቀላል ነው። ወጣ ብላችሁ ዩቲዩብ እዩ፣ ፌስቡክ እዩ። ብዙዎቹ በጌታ ልጆች አሉ። እንሳፍራል። እግዚአብሔርን አለመፍራት ውጤቱ መረን ነው የሚያደርገው፣ ልቅ ነው የሚያደርገው፣ ስድ ነው የሚያደርገው። እኔን ይሁኝ እኔን ወቁኝ ነው። ሌላ ነገር ውስጥ ነው የሚከተው። መጨረሻ ላይ ያጠፋል። አያችሁ፣ እግዚአብሔርን የማይፈራ ለሀሳቡ አይገዛም፣ ለፈቃዱ አይታዘዝም፣ በእግዚአብሔር መንገድ አይሄድም። ጌታ ሆይ ሊሆን ይችላል። መጨረሻው ምንድን ነው? ጥፋት ነው። እግዚአብሔር ደግሞ ማንም እንዲጠፋ ስለማይፈልግ እኔ የመጀመሪያ የምፈልገው እኔን እንድትፈሩኝ ነው። በልባችሁ በመንፈሳችሁ ውስጥ እውነተኛ እኔን መፍራት እንዲኖር እፈልጋለሁ። ኢየሱስ ክርስቶስ እግዚአብሔርን ስለ መፍራቱ ጸሎቱ ምን አደረገለት? ተሰማለት። ጸሎቴ ለምን አልተሰማም ካላችሁ ስለማንፈራው እንደ ልቡ ስለሆነን ነው። እንደፈለገን ስለሆነን ነው። ለራሳችን ለውስጣችን ለሳይኮሎጂያችን ሜካፕ እንሰራና ልክ እንደሆነና ነው አይደለም። የመጀመሪያው የምፈልገው እንድትፈሩኝ ነው አለ። እግዚአብሔርን መፍራት ምን ማለት ነው? እንዴት ነው እግዚአብሔርን መፍራት ማለት? መንቀጥቀጥ ነው አይደለም።
መጽሐፍ በገነት 34 ከቁጥር 11 እስከ 14 ጻፉ ስናነብ እንዲህ የሚል ቃል እናገኛለን። ልጆቼ ኑ ስሙን። እኔ እንደምናገር እንዳታስቡ፣ እግዚአብሔር መንፈስ እንደሚናገራችሁ አስቡ። ልጆቼ ኑ ስሙን። እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈልግ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምንም ብሻ ተከተላት። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮቹም ወደ ጩኸታቸው ናቸውና ይላል። እስከ ቁጥር 15 ነው ያነበው። እኔና እናንተን ይጣራል ልጆቼ ብሎ ጌታ ደግሞም ስሙኝ ብሎ ይናገራል። ወንጌል ላይ ጌታ ኢየሱስ ምን አለ? ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ የምለው ለምን አታደርጉም የሚለውን ቃል ይወክላል። ሐዋርያው ጴጥሮስ ይህን ክፍል ቃል በቃል ወስዶ በመልእክቱ ላይ ተጠቅሞበታል። የመጀመሪያው እግዚአብሔርን መፍራት ማለት ምንድን ነው ካለን አንደበትን ከክፉ መከልከል ነው። ያዕቆብ ስለ አንደበት ክፋት በያዕቆብ መልእክት ምዕራፍ 3 ላይ ጽፎታል። በዚህ ዘመን ሕዝብ ሁሉ አፉ እንዳመጣ ነው የሚናገረው። የማያውቀውን፣ ያልገባውን፣ ያልተረዳውን፣ ያልተቀበለውን ነገር በርቀት ሆኖ እንደፈለገው ይዘረዝራል። ወንድሜ አንደበት እሳት ነው ይላል። የፍጥረትን ሩጫ ያቃጥላል፣ ሰውነቱን ሁሉ ያሳድፋል፣ እሱም በገሃነም ይቃጠላል። እሳት ነው። ስለዚህ በጎ ዘመን ማየት ከወደድ፣ ሕይወትን ከፈቀድ የመጀመሪያው አንደበትን ከክፉ ንግግር መከልከል ነው። ባልገባህ ነገር፣ በማታውቀው ነገር፣ ባልተሰጠህ ነገር፣ ባልተረዳው ነገር ገብተህ በአፍህ አትፈስፍስ። ሰውነትን አታሳድፍ። ሰውነትህ የኔ ማደሪያ ነው፣ መቅደስ ነው የሚለው አሜን። ጳውሎስ ብሏል ቆሮንቶስ ላይ አንዱ አንደበት የሆነው እሳት ነገርን ሁሉ ያበላሸዋል፣ ከኔ ጋር ያለን ግንኙነት ሁሉ ያበላሻል ነው የሚለው። እግዚአብሔር አምላክ ለእኔና ለእናንተ በዚህ ምሽት ማስተዋል ይስጠን። አሜን ይስጠን። አያችሁ በዚህ በአንደኛ ዜና ምዕራፍ 23 ቁጥር 25 ላይ ይመስለኛል ዳዊት ለልጁ ለሰሎሞን ምን አለው? ትእዛዙና ስርዓቱን መንገዱን ትጠብቅ ዘንድ እግዚአብሔር ጥበብና ማስተዋልን ይስጥ ብሎ ንጉሥ ዳዊት ልጁን ሰሎሞንን ባረከው። ማስተዋል የጎደለው ሰው፣ ጥበብ የጎደለው ሰው፣ ፈሪሃ እግዚአብሔር ከውስጡ የጠፋ ሰው እየሰማችሁ ነው። ሌላውንም የማያፍር ትውልድ አንደበቱ እንደፈለገው ነው። የእኛ አባቶች ምናምን ከአፍ ከወጣው አፋፍልባል እየው ደግሞ ምናል እንግዲህ አንዴ ተናግሬያለሁ መልሰው ዘናችን አንተ ግን ጻድቅ ነህ ከኔ ጋር ናቸው። እኔ ብዙ ይኸው በጣም ውስጤ የተነካ ነው መሆን እየፈለኩ ነው ብነግራል። ጌታ ምስክሬ ነው። የእግዚአብሔር መንፈስ መንፈሴ ውስጤ ነፍሴን እየነካኝ ነው ብነግራል። እናንተ ውስጥ እንዲህ ነው። ጌታ ያላችሁ ማስተዋል በጣም ያስፈልጋል። ጥበብ በጣም ያስፈልጋል። የክርስቶስ ተከታይ አስተዋይ ነው፣ ጥበበኛ ነው፣ እንደፈለገው አይደለም። ስለዚህ እግዚአብሔርን መፍራት አንደበትን ከክፉ መከልከል ነው። መልካም ሕይወትን በጎ ዘመንን ማየት የሚቻለው አንደበትን በመጠበቅ ነው። በጎ ዘመን ማየት የሚቻለው በሁለተኛው ከንፈሮች ሽንገላ እንዳይና ሸንጋይ እኮ ነው ያለ የሚሸነግል አፉ ሌላ ነው፣ ውስጡ ሌላ። እዚህ ጋር ስለ እናንተ ወደራቴ ምናምን ይላል። ዞር ሰው መሰለ ከሌላው ጋር ሽንገላ ማለት ሰዎች ሸንጋይነት ሁለት አይነት ሰው ሆኖ ነው። ምን አሁን እኮ መልክትን ይቻላል ሰው ትልትል ነው ተጣው ተጣው ነው ታዲያ አይ ትላንት ካለው ለኔጋ ተጫወተ ነበርና በቃ ምን እናደርጋለን? እኛ የሚጠበቀን ብለን መሆን ሌላው ለሱ መተው ሌላ ምን ያዋጣናል ተባባል ብለንና ነገሩ እውነትም
ለዳንኤል የተባለው እንደዛ ነው። ምንድን ነው አንተ ግን ዝም ብለህ ምንድን ነው ይዘራል ማራፋሰው አስከፍጻለህ ዝም ብለህ በመጨረሻው በጣም ትቆማለህ። ሐዋርያው ጳውሎስ ደግሞ ለጢሞቴዎስ እንዲህ ብሎ አንተ ግን በተማርከውና በተረዳው ነገር ጸንተህ ኑር። ምን ማለት ነው? ይሁዳም አለ ዴማስም አለ። አሁን የበዙት ዴማሶች ናቸው። ይሁዳ እንኳን ለይቶ ወደ ምን ይሁን ተሰናከለ እየገባቸው አሁን ዴማሶች ናቸው። ተሰሎንቄ ይቀር ሞቅ ያለች ከተማ ሴት እጥፍ ሚሉ ሞልተዋል። ዴማሶች በኢየሱስ ክርስቶስ ሞልተዋል። አንተ ግን አትሁን። አንተ ግን በተማርከው በተረዳው ጸንተህ ኑር። ምን እግዚአብሔርን ፍራ። አሜን። አንደበትን ከክፉ ንግግር እውነት ካልሆነ ነገር ከልክል። አትሸንግል። ውስጥ እየጠላ በአፍህ የምትወድ አትምሰል። ውስጥ እየተራገመ በአፍህ ለመባረክ አትሞክር። ይሁን ቆሙ። ሌላው እግዚአብሔርን መፍራት ምንድን ነው ካለን የሰላም ሰው መሆን። አንዳንዱ እኮ ሰላም ያጠፋል ራሱ ስለ ሰላም ሌላ ግን የሰላም አጥፊ ነው። ራሱ ሰላም የለው። ያው ሰላም ለመሆን ከሰላም አለቃ ጋር መታረቅ መስማማት ያስፈልጋል። የሰላም አለቃ ኢየሱስ ክርስቶስ ነው። ምሳሌያችን እሱ ነው። እግዚአብሔር መፍራት ማለት ይሄ ነው ብሎ ነው የሚናገረው። የአንደበት ነገር፣ የአይምሮ ነገር፣ የልብ ነገር ነው ቁጭ ያደረገው። እግዚአብሔር ይርዳል። እግዚአብሔር መፍራት ማለት ይሄ ነው። እግዚአብሔር የሚፈራ ሰው አሁን እንዳመጣ አይናገርም። ማውቀውን ነገር አይናገርም። ያልገባውን ነገር አይናገርም። እንደውም አንዳንድ የሚያውቀውን ነገር ይሰውራል። ዝም ይላል። እንዳልቆ ያልፋል። ኢየሱስ ያድናል የምንለው እዚሁ ነው አይደል? ሌላ የምንለው ቤቱ ነው። ጨርሻለሁ። ሁለተኛው እኔ ከእናንተ የምፈልጋለው በመንገዱ እንድትሄዱ ነው አላቸው ለእስራኤላውያን። በመንገዱ እንድትሄዱ ደግሞ የጌታ መንገድ ምንድን ነው ካለ ዮሐንስ 14:6 ላይ መንገድና እውነት ሕይወት ነኝ ብሏል ጌታ ኢየሱስ ክርስቶስ። እንደ ብሉይ ኪዳን አሁን አናስብም። እንደ አዲስ ኪዳን ግን እግዚአብሔር መንገድ ኢየሱስ ክርስቶስ ነው። የእግዚአብሔር መንገድ ጠባብ አይደለም። ማቴዎስ ላይ እንደተጻፈ ጌታ ኢየሱስ እንዳለ በተራራው ስብከቱ ጠባብ ነው። ከኔ ጋር ናችሁ? ምዕራፍ 6 ሄዳችሁ ጠባብ ነው። በሰፊው መንገድ ብዙዎች ይሄዳሉ፣ መጨረሻው ጥፋት ነው። በጠባቡ መንገድ ሊገቡ ጥቂቶች ምን ይላሉ? ይተጋሉ፣ መጨረሻው ሕይወት ነው። ስለዚህ በጠባቡ መንገድ ሂዱ ብሏል። ክብር ለእግዚአብሔር። ጠባብ መንገድ ምንድን ነው ካለን የእግዚአብሔር ሐሳብ የእግዚአብሔር ፈቃድ እንደ ቃሉ የሆነው ነገር ነው። ክብር ለኢየሱስ ክርስቶስ። አያፈናፍንም፣ ምንም አያፈናፍንም። በቃ ጌታ ነው እኛ መንገዳችን። እምነታችን እሱ ነው። ሕይወታችን እሱ ነው። ኑሯችን እሱ ነው። ምስክርነታችን እሱ ነው። ጨዋታችን እሱ ነው። ተስፋችን እሱ ነው። አሜን። በቃ ከዛ ውጭ ሊኖረን አይችልም። ተቀላቅለን ተመሳስለን መኖር አንችልም። ጉባኤ እንደ ክርስቲያን ሌላ ቦታ እንደሌለ አይቻልም። መንገዱ ጠባብ ነው፣ አይቻልም። ከሆነ ንስሐ መግባት መመለስ ያስፈልጋል። በሁለት መንገድ መሄድ አይቻልም። መሀል ሰፋሪ መሆን አይቻልም። እንኳን በአሁን በደርግ ዘመን መሀል ሰፋሪን አስመጥቶታል። አይጠቅምም። በዛ ዘመን ስለነበርኩ። ሌላው ሶስተኛው እግዚአብሔር ከእናንተ የምፈልገው ብሎ የተናገረው በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ እኔ እንድታመልኩ ነው። እሱም ማገልገል ማለት ነው። ጌታም ማገልገል ማለት ማምለክ ነው። ነገር ግን ማገልገል ማለት እዚህ ጋር መቆም ይቻላል።
ፕሮግራም መምራት ብቻ አይደለም፣ መዘመር አይደለም፣ መስበክ ወይ ማስተማር ብቻ አይደለም። ያዳኑ ሰዎች ስለ ክርስቶስ አዳኝነት ሞትና ትንሣኤ መናገር ማገልገል። ሃሌሉያ ክብር ለእግዚአብሔር። ያዳኑ ሰዎች እንዲሉ መጸለይ ማገልገል ነው። ሰላም ያጣ ሕዝብና ምድር ሰላም እንዲያገኝ መጸለይ ማገልገል ነው፣ ማምለክ ነው። እሱ ክብር ለጌታ ይሁን። በቅዱሳን መካከል እንዲተገኝቶ አብሮ መዘመር፣ መጸለይ፣ ቃሉን መስማት እሱን ማገልገል ነው። ግን ማቋረጥ አይፈቀድም፣ አይፈቀድም። አሁን ማቆሰው ጉራገኝ ይላል እንግዲህ ኢዮርብዓምን እንደላከው እንዴ እሱም እኮ ልጅ አስቀመጠን። ምን ነው ልጅ ወደዛ እንዳይሄድ ይርቀዋል። ታዲያ እዚህ ይቀራል። ለወረት ልጅ አስቀመጠን ቀዝሙ ይዞችን ልታለ ምን እየተናገርኩ እንደሆነ ከገባችሁ ምን ያላችን ብዙ ነው። እኔ ለማለት አለ እኛ ፕሮግራም በእግራችን የትናየት እንሄዳለን፣ ለሊት ወጥተን እንሄዳለን፣ ስንጸልይ እናድራለን። ብራዘር ዲዝ አሜሪካ ስራ ስለሌለ ማለት ከባድ ስራ ላይ ነበር የሚያስመጣኝ። ሌሎችን ተክቼ ውልቅ ብዬ ለሊት አዳር ይቻላል ከነ ልብሴ ገብቼ ሌላ ልብስ መጣ ትቼው ነው እውነት ነው ሸሪካ አሁን ብዙ ሰው የሚገኘው ጌታ ለማምለክ ሳይሆን ይህን ነገር አምጣ ለማለት ነው። ዛሬ ምን ይላል? እናንተ የምትፈልጉትን ሳይሆን እኔ የምፈልገውን እነግራችኋለሁ። እስማማቸው እጃችሁ ማየት ፈልጋለሁ። ማፈልጉ አታንሱ፣ ችግር የለበት። ፈውስ ያለው እዚህ ውስጥ ነው። ኃይል ያለው እዚህ ውስጥ ነው። ክብር ለእግዚአብሔር ይሁን። እኛ ነው የትም ሳንሯሯጥ ባለንበት የጌታ ኃይል ይዳስሰናል። እኔ ልንገራችሁ እውነት ነው። ማንም ሰው እጁን አልጫንም። መንፈስ ቅዱስ እንኳን ብቻዬን ተመረጥኩበት ቤት ብቻዬን ያለሁበት ቤት የማይሆን ቤት የማይመች ቤት የሰማችሁ ነው። ምድረ በዳ እሳት ያለበት ሞት ያለበት ቦታ ልክ እንደ ሐዋርያት ሥራ መጥቶ የነበርኩበት ቤት ሞላው። ለብቻዬን ነው መቀመጥ አገኘ። ስሙ የተባረከ ይሁን። አሜን። ለምን ያን ጊዜ ምንም አይታየንም። ጌታ ማምለክ ነው እንጂ ሌላ ነገር የለም። አሁን እኮ ይሄ ውድድዬ የጥያቄያችን ማለት እንድናመልከው ነው የሚፈልገው። ይሄ ማለት የሚያስፈልጋችሁ በትህትና ከጌታ አትጠይቁ ማለት ነው። እሱ ለሁሉም መልሳል፣ ሁሉም ይችላል። ግን ወደ ጉባኤ የሚያስወጣን ጥያቄያችን ሳይሆን የጌታና የቅዱሳን ፍቅር መሆን አለበት። አሜን። እኛ ድሮ የኖርነው እንደዚህ ምነው ዶሮዋል በስንት ዘመን ነበር ካላችሁ እንዲጠይቁ ነበር። እኔ ወጣትነቴ ነው ጌታ ያገኘሁት 50 ዓመት በጌታ ሆ ይህ ነው። ምናልባት ዶክተር መከተ ካስታወስ 5 ኪሎ ሆስቴል ታውቀዋል። ቴክኖሎጂ ፋክልቲ ላይ እዛ ቅዳሜ ከሰዓት የሙሉ ወንጌል ወጣቶች ስደት ነው ይሰበሰባል። አባቴ ቤተ መንግስት ነው። ቅዳሜ የቤት ምግብ ይዤለት እሄዳለሁ። እናቴ እና እሱ ጋር ምሽት 8 ሰዓት ሲሆን ያውቁት አንደኛ ልጅ ነኝ እና አባቴ በጣም ፈራዋል። መሄድ ፈለግ አሁን እኔ እኮ ዛሬ ገባ ይህ ማለት ነው እየሮጠ በቤተ መንግስት በያኛው በር ወጥቼ እየሮጥ ቀጥታ ደግሞ ሆስቴል ነው። ይህ እውነት ነው። ነገር ጠቅሞኛል፣ ከብዙ ሞት አድኖኛል። ክብር ለእግዚአብሔር። እባካችሁ ጌታን ለማምለክ እንሰብሰብ፣ ለጥያቄ መልስ አንሰብሰብ። ይህን ስራ ጠይቁ፣ እግዚአብሔር አይመልስም። ፈውስ ከጌታ ጠብቁ አይደለም። አሁን ሁሉ ጌታን ሳይሆን ከእሱ ያገኘውን ነገር ነው። እንትን ሆኗል፣ አልተገናኝቶ ሆኗል። ያው እንዲህ መሆን ሲገባው እንደዚህ ሆኖ ታያችሁ። እንደዚህ የሌላ ሰው ጀርባ ፊት ወደዛ ቢሆን ሌላው ሲሆን ምናችን ይገናኛል?
ለዚህ እኮ ነው ጀርባችሁን አይደለም ፊታችሁን ስጡኝ ይላል እግዚአብሔር አለ ነብዩ። አሜን። ሁለንተናችሁ ከጌታ ጋር ይገናኝ። እሱም ማምለክ ማለት ማገልገል፣ እሱም ማገልገል ማለት ማምለክ ነው። ክብር ለስሙ ይሁን። ያዘኑትን ማጽናናት፣ ለታመሙ እንዲፈውሳቸው መጸለይ፣ ያልዳኑ ሰዎች እንዲድኑ መጸለይ። ክብር ለእግዚአብሔር ይሁን። አሜን። ሁሌ በራሳችን ጥያቄ መያዝ የለብን። በእውነት እዛ ውስጥ እንግባ። የጌታ የተለየን ኃይል ታዩታላችሁ። እውነት ነው የምነግራችሁ። ይሄን ስል የምትፈልጉትን ከጌታ ትጠይቋለ። የእኛ በዛ መስመር አጣ። ደግሞ እኮ ጨብጠን ብንገኝ ጥሩ ነው። እንደ 9 ለምጻ ምን ተባለ? ውሸት አለ። እውነት ነው የምነግራችሁ። ምን ይሄ እውነት ነው እንተዋለን። ስለሚጠቅማችሁ ልንገራችሁ። እዛኛ ጋር 35 ዓመት ነው የወንጌል ስርጭት አገልግሎት አለ። ያው ፓስተር ባለፈው መጥቶ አገልግሎ አይቷል ካላካፈላል እና እዛ ሁሌ የሚመጣ ሰው የማይጠራ ሰው አለ። ከእኛ መካከል አንዱ ወንድማችን አለ እና እሱ ከኛ ቀድሞ ነው የሚወጣው። ያው የድሮ በጌታ የድሮ ታውቋል እና እሱ በጠዋት መጥቶ እጁን ያርጎ ይዞራል። ወደ በፊት በኋላ ይሄዳል፣ ይጸልያል። ቀኑን በፊት ነው ይለው አሁን እና በቤት በጣም ብዙ ታላቃችን እና ያ ሰው አጣዋይቱ አንድ ቀን ብሔራዊ ቲያትር አካባቢ አገኙ። ሰላም ጠፋ። ምን ነው ሲሉ ጋሽ ምን አደረጋለሁ? ምን ነው ለምን አታደርግም? የምፈልገውን አግኝቻለሁ። አሁን እዛ አስፈልገኝ። ይህ እውነት ነው ነገር እውነት ያታለ ነገር የዛም ደወለልሽና ተገናኘ ነው እኮ እንዲህ ምን አገልግሎት ምን ነው ተቀም የሚፈልግ ነው ምን አገልግሎት ማለት ነው። ጌታ የሚፈልግ አገልግሎት በጣም ነው። ስንታቱ አረሳው። እግዚአብሔር እንዲህ አይነት ነገር ያለናል። አሜን። የሰጠ መልሶ መውሰድ ይችላል። ከፍ ያደረገ አውርዶ መከስከስ ይችላል። ቀናቱ ጋር ቆሞ ማልወጥ ይችላል። ጀርባ ሲሰጠው ዘርቶ መሄድ ቃሉ ላይ ይናገራል። ትቶ አልፏቸው ሊሄድ ነበር ይላል ኢየሱስ። ይችላል። ይሄ በጣም ማወቅ አለብን። እኔ አሁን ለእናንተ የምናገረው ስለተገኛችሁ ለወቅሳችሁ ሳይሆን ጌታ በልቤ ይህን ልናገር ነው። በእውነት ነው የምነግራችሁ። የቃል መልእክት ችግር የለብኝም። ስሙ ይባረክ ይሰጠኛል። ግን በውስጤ ያለው ይሄ ነው። ትናንትና ነው ማታ ላይ ይሄን እንድናገር በልቤ ውስጥ በጣም አለ። አያችሁ፣ እሱን በፍጹም ሁለንተናችን እንድናመልከው ይፈልጋል። ለምድራዊ ጥቅም እንድንከተለው መምጣት ማለት አምልኳል። ጎደለ ሞላ መጫወት እሱ ያለው መልካም እግዚአብሔር አይሰራም። የቀድሞዎች እኮ ሲከተሉት ዓለም እንደተገባቸው አልቆጠሩምና ነው የሚለው። ከኔ ጋር ናቸው። እውነተኛው ንቆስ መግባት አለ። ለሁለታችን የምንከተለው ከሆነ በጣም አስቸጋሪ ነገር ነው። ምስኪን ሰዎች ነው። ያ ሰው እንዳለው እንደሆነ በቃ መጥቷል ከፈተፈ እግዚአብሔር መምረጡ ያስበው ለፈረድበት አይደለም። ሌላው እግዚአብሔር ከኛ የሚፈልገው የቤቱን ስርዓትና ትእዛዝ እንድንጠብቅ ነው። ሁሉ ነገር ስርዓት አለው። እባካችሁ ይሳሉ። ሁሉ ነገር ስርዓት አለው። ስርዓት የሌለው ነገር የለም። አሁን እኔ ቤት ብትመጡ እኔ ለልጆቼ የምላቸው ነገር አለ። ይህ የመድህን ቤት ነው። በመድህን ቤት ስትኖሩ እንደ መድህን ስርዓት ነው የምትኖሩ ትላቸዋል። እናንተ እንዳታንሱት እንዳትሉ እንጂ ጓደኛ ያለው ያለቀኞችን ከሰማ እነሱ ዳር ይልኛል። ዳር ስለ ልብ እናታቸው ታሪኩ ነግራቸዋለችና የደርግ ወታደር ነበር ብላቸዋለች መሰለኝ። ይህ ዳር ይላል። እንደ ቆንጆ ስርዓት ነው። በእኔ ቤት እንደኔ ቤት ትእዛዝ ስርዓት ነው። ሰጡ እሱን ግን አለቃችሁ ብላቸዋል። ምን ለማለት ነው? የእግዚአብሔር ቤት ስርዓት አለ። ራእይ ጻፈ። ለመልካም ስራ
ለፍቅር ለመነቃቃት እርስ በርሳችን እንተያይ። አሜን። ሁሉም ነገር ደግሞ ሰጥቶናል። ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እንዲህ ቃል ታገኛላችሁ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ያለ ጢሞቴዎስ ቀላል ሰው አይደለም። አያቱ ሳይቀሩ በጌታ የነበሩ ናቸው። ጳውሎስ ስለ እምነታቸው የመሰከረላቸው ናቸው። ስለ ጢሞቴዎስም እንባህን እያየው ደስ ይለኛል። እናፍቃለሁ ያንን እንባህን ማየት ነው። በአያት በእናት የነበረው እምነት በአንተ ደግሞ አይቻለሁ ያለው ሰው ነው። በእምነት እውነተኛ ጊዜ ያለው ነው ጢሞቴዎስ። ሌላ ቦታ ሲጠይቁት ብዙዎች የራሳቸውን ይፈልጋሉ፣ ልጄ ጢሞቴዎስ ግን እንደዚህ አይደለም፣ እርሱ ሁልጊዜ ስለ እናንተ ያስባል፣ ለእኔ እንደሱ ያለ ማንም የለኝም ብሎ ጳውሎስ የመሰከረልን ነው። ዝም ብሎ ሰው አይደለም ጢሞቴዎስ። ስለዚህ በዛ ዘመን የነበሩት ሰዎች ከስተተኛ ትምህርት በሁለተኛ ትምህርት ሊጠብቅ በቤተ ክርስቲያኑ ሽማግሌዎች እንዲሾም ዲያቆናት እንዲሾም ሐዋርያዊ ውክልና ይዞ ወጣት አገልጋይ ነው። በቤተ ክርስቲያን ውስጥ የመሾም ስልጣን መቀበል ነው ቀላል ነገር አለ እንዳይመስላችሁ። ለሱ ነው የጻፈለት። ብዙ ምክር ምስክርነት ለሰጠው እውነተኛ ነው፣ ታማኝ ነው፣ የራሱን አይፈልግም፣ ከቤተሰቡ ጀምሮ እንደዛ ነው። እኔ እንባውን እንኳን ናፍቃለሁ ያለለት ሰው የሰማችሁ ከሱ የተሻለ ሰው ሌላ የለኝም። ብዙ ጳውሎስ ጋር አብሮ ያገለግለዋል። እሱን ነው አውጥቶ ያወጣው። እሱን እልክላችኋለሁ ላለው ሰው ምን አለው? በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ይለውና ቤቱም ይለዋል የእውነት አምድና መሰረት ያው እግዚአብሔር ቤተ ክርስቲያን ነው። ቤተ ክርስቲያን ስርዓት እንደፈለገ ምንመጣለን ስናቆፍ ምንርቅበት እንደው የተመቸን ሲመስለን ምንመጣበት እንግዲህ ምናገለበትበት ምንገራበትበት አይደለም። ስርዓት አለ። አያችሁ በሌላ የቤቱ ስርዓትም ጠባቂም አስጠባቂም ስለሌለ ብዙ ነገር ተበላሽቷል። እያደረጋችሁ ነው መሆን የለበትም መሆን የለበትም። እኔ እውነት ሁሉ ነገራችሁና ድሮ አሁን ሰው ሲጸልይ አናውቃ እንዳገኘ ተረጠና አንሄድም። ቀስ ብለን አይተን ግድ መውጣት ካለብን ኮቴያችን እንዳይሰማ አድርገን ቀስ ብለን ወጣ ብለን እንመለሳለን። ከጌታ የሚበልጥ ነገር የለም። በጣም አስቸጋሪ ነገር አለዛም ነው። አሁን እኮ ገና ከመንበርከኩ ሽንት ጊዜ ይወጣል። መቋጠሪያ ወይ ያለው ሽንት መቋጠር ነው። እውነቴን እኮ ነው የምነግራችሁ። በየአስር ደቂቃው ተነስተው የሚሮጡ በቃ አገልጋይ ተብለው የሰው መንፈስ አይሮ የሚሰሩ ስርዓት አለው ቤቱ። ጌታ የምናገኘው በመንገዱ ነው። አሜን። በስርዓቱ ነው። እንደፈለገን ሆነን አይደለም። ቃሉን ስንሰማ ስንዘምር ሁለንተናችንን ሰፍረን ሌላው ነገር ትተን መሆን አለበት። ስንጸልይ እንደዛ መሆን አለበት። አሜን። እኔ ተመልክቼ ማንም ሰው ደግሞ ስልክ አላት ምክንያቱም ከጌታ አይደለም። በቃ አሁን ለንጉሱ ጊዜ ሰጡ ከሌላ ናቸው እንኳን ይባል ሌላው ሁሉ አይደለም። እዚህ ቆሞ እየተናገረ በቃ ብድግ ብሎ ልዩ ጥበቃ አይደለም ካልተፈለገ አይደረግም። ስርዓት አለው። እባካችሁ ለሌሎችም ንገሯቸው፣ አስተምሯቸው። እንዲያታደግ ጥሩ አይደለም ማለት በጣም ጥሩ ነው፣ አስፈላጊ ነገር ነው። ለሰው ሕሊና መጠንቀቅ፣ ለእግዚአብሔር መንፈስ መጠንቀቅ፣ ለጉባኤ መጠንቀቅ ትልቅ የቤቱ ስርዓት ነው። አሜን። ይህ በጣም ማወቅ አለበት። ሌላው እኔ የምፈልገው ያለው በፍጹም ለእንተናችሁ እንድትወዱ ነው። የዘዳግም መጽሐፍ መሪ ሀሳቡ አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሀሳብ ውደድ ነው። ዘዳግም ጠቅላላ ከመውደድ ነው ሁሉ ነገር የሚመጣው። ጌታም ጴጥሮስን መጥቶ የጠየቀው ትወደኛለህን ያለው ኃላፊነት ከመስጠቱ በፊት
አያችሁ እርሷ ብዙ ወዳለችና ብዙ ኃጢአቷ ተሰረየላታል። ኢየሱስ ያለው ለዚህ ነው። ከፍቅር ነው የሚመጣው። አያችሁ ለጌታ ያለን ፍቅር ጎደሎ ለሳለን ፍቅር ጎደሎ ስለሆነ እንደፈለገን እንሆናለን። መውደድ ፍቅር የኃጢአትን ብዛት ይሸፍናል ያለው ዝም ብሎ አይደለም። ጌታን ከወደድን ሰው መውደድ አንችልም። አሜን አንችልም። ለእኛ ሰው ለሰው መሆን አያምንም። እኔው በዚህ ሰሞን አንድ ሰው አጋጠመኝ። በጣም ከባድ ችግር ነው ያለበት። ነገር ግን አንዲት ልጅ ከዚህ ሀገር ሄዳለች መሰለኝ ወደ ሌላ ቦታ ችግር አለባት እና ደውላ እናገረዋለች። እሱ ከባድ ችግር እያለ እኔ ቢሮ ሰዎችን አማክራቸው ብለው ሰጥተውኝ ነበር አንድ ቦታና የተወሰነ ቀን ብዙ ሰው መጥተው አነጋግራቸው ነበር። አንዳንዶቹ መንፈስ ውስጥ ተሞልቶ ነበር። ወዲያው መንፈስ ውስጥ ተጠመቁ። በአዲስ ቋንቋ በግል ያገኘኋቸው እና መሪዎቹ ፈለዋል። ስለዚህ ሰው ችግር ሲነግረኝ እያለቀሰ ነበር እና ይሄ ምንድነው ያንተ ስነግረው የእሱ ችግር ደግሞ የባሰ እኔ አልፈልገውም። እኔ ትቻለሁ ለእሷ እንድጸልይላት ነው የምፈልገው። በጣም ገረመኝ። አያችሁ ምን ያህል ፍቅር እንዳለ። እውነት አለ ፍቅር የራሱን ለሌላ ያደላል። እውነቴ ነው። አረሳው ይታየኛል። በቃ እንባው ስቅስቅ ብሎ የሚያለቅሰው የእሱ እኮ ችግር ከባድ ነው። እሱን የነገረኝ የሚወት ይችው አንተ ለማለት ነገር ያስመዘገበው ራሴ ጉዳይ ነው ማለት ግን የሰው ጊዜ ነው ሰምቻለሁ። ችግር የለውም ግን ያንተ ምንድን ነው ነገረኛ ማፈን በጣም ከባድ ችግር ነው። እሷን እግዚአብሔር ከጎበኘ ተመልሷ እኔ ይበቃኛል። እንባው ወደዚህ ወንድ ነው እንዴት እንደሚያለቅስ እግዚአብሔር ምስክሬ ቀናው ፈለጉት። እኛ አይደለም ሰልፊሽ ሆነ እግዚአብሔር ሆነ ለራሳችን ሰው ለሌሎች እንድናደላ ያደርጋል። አሜን። እግዚአብሔር ዓለሙን እንዲሁ ስለወደደ አንድ ልጁ ሰጠ። ሌላ ነገር አይደለም። እምነት ከመስመር ወጥተናል። እውነቴን ነው የምነግራችሁ። ከቃሉ ወጥተናል። ያለን ይመስለናል ነው የለም። እኔ እውነቴን ነው የምነግራችሁ። መመለስ አለብን። መስተካከል አለብን። የሚሻለን የሚያዋጣን እሱ ነው። ባለጮት የትም አያደርስም። ለነገሩ ጉልበት የሌለው መኪና በጣም ይጮሃል። በጣም ይጮህ ወንድና ስታው እዚሁ ድምፅ የሌለው አለ ነው የሚለው የለም። ጮት የበዛበት ነገር ኃይል ያለው እንዳይመስላችሁ። የኃይል መገለጫ እግዚአብሔር ሲናገር አይጮህ አይጮህ ይሄው ቀስ ብሎ ጸጥታ ወደ ጊዜ ኤልያስ ፈራ፣ ፊቱን ተሸፈነ። ከዛ ድምፁ መጣና በተራራው ፊት ውጣና በእግዚአብሔር ፊት ቁም አለው። አሜን። ወደ የኛ ጾት ነገር አመጣም። የእሱ ድምፅ ግን ሁሉን ይነካል። ክብር ለጌታ ነው። ከኔ ጋር ናችሁ? እውነቴን እኮ ነው የምነግራችሁ። ከልቤ ነው። ይሄ ለማሳቅ እኔ አልችልበትም። መሳቅ ማሳቅም አልችልም። በዋዛም አልስቅም፣ በዋዛም አላለች። የሚያቀኝ ሰው አለ። እውነቴን እኮ ነው። በቀላሉ በፊት ይፈታል። እንዲፈጥሩ መውደድ ነው። መውደድ በጣም አስፈላጊ ነው። አምላኩ የሚወድ ጎደለ ሞላ አይጫወትም። ስለሚወደው ብቻ ዝም ብሎ ያደርገዋል፣ ይከተለዋል። በማንኛውም ሁኔታ ውስጥ ይቆማል። እግዚአብሔር እንደዚህ አይነት ልብና መንፈስ ይስጣል። ለእኔ ለእናንተ ነው። በዚህ ዘመን ላሉ ክርስቲያን
ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ አለ፣ ብትወዱኝ ትእዛዜን ጠብቁ። ትእዛዝ ሁሉ ሰብስቦ በሙሴ በኩል የተናገረ ነው። በዚህ ባነበብነው በዘዳግም ምዕራፍ 10 የመጨረሻ 6ኛው ነጥብ የምታዩት ቁጥር 16 እና 17 ላይ ያለው የልባችሁን ሸለፈት ያልተደረገ ሞልቷል። በወንጌል መልእክት ውስጥ አለ በሥጋ መገረዝ ሳይሆን በመንፈስ መገረዝ ብለዋል ሐዋርያት። እስጢፋኖስ ደግሞ ሰማዕቱ እስጢፋኖስ የሚባለው በሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ ሲናገር በዘመኑ ለነበሩት አይሁድ ፈሪሳውያን የሕግ አዋቂዎች በሙሉ እንዲህ ብሎ ተናግሯቸዋል። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁ ያልተገረዘ መንፈስ ቅዱስን ሁልጊዜ ትቃወማላችሁ አላቸው። ልባችሁና ምናችሁ ጆሮአችሁ ያልተገረዘ። መገረዝ ማለት ምንድን ነው ካለ መለወጥ የሚለው ጋር ነው የሚጠቃው። ስለ ለውጥ ነው። ያልተለወጠ ሰው ተቃዋሚ ነው። ያልተለወጠ ሰው ተቺ ነው። ያልተለወጠ ሰው አቃቂር አውጪ ነው። ያልተለወጠ ሰው ከሳሽ ነው። ያልተለወጠ ሰው እሱ ምሰሶ እየወጣ ትንኝ ላጥራ የሚል ነው። ከኔ ጋር ናቸው። ያልተለወጠ ሰው አድመኛ ነው፣ በታኝ ነው፣ አፈኛ ነው፣ ውሸታ ነው። ያልተለወጠ ሰው መዓት ነው። መለወጥ በጣም አስፈላጊ ነገር ነው። መለወጥ አለባችሁ ነው ያላችሁ። ስለ ለውጥ ነው የተናገራችሁ። አሁን አንድ ጊዜ እንለወጥም፣ ግን የህይወት ለውጥና እድገት ይጠበቅብናል። አሜን አሜን። ወደ ክርስቶስ ፍጹም ሙላት ልክ ድረስ እስክንደርስ የሚለው ግራጅዋል ነገር እንዳለው ነው እንጂ ባለበት ይላል። ያኔ ስትመጣ ጥሬ እንደነበርኩ እንደዛ ሆነ ኑሮ አይልም። አሮጌ አዳም አይሰዘር ሽክመት አይልም ቃሉ በጭራሽ አይልም። ለዚህ ነው ሐዋርያው ጳውሎስ ለሮም ሰዎች በጻፈው ሮሜ መልእክት ምዕራፍ 12 ቁጥር 2 ላይ እንዲህ ብሎ ይናገራል። የሚገርም ነገር ነው የሚናገረው። በጎነት የሚያሰኘው ፍጹም የእግዚአብሔር ሐሳብ ምን እንደሆነ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ምን ማለት ነው? አሮጌውን አዳም አንሶ አቱን አንድ ክርስቲያን አንድ ዓለማዊ ሆነ አቱን አታስመስል ማለት ነው። እኛ እኮ ራሳችን ነው የምናገረው። እውነቴን ነው የምናገረው። ማንም ነው እግዚአብሔር ይሽው እሱ ከሰጥቶ አለቀ። መለወጥ በጣም አስፈላጊ። ያልተለወጠ ሰው የእግዚአብሔር ፈቃድ ምን እንደሆነ አይፈትንም፣ አይፈትሽም። ሲባል አብሮ ሲባል አብሮ የት እንደሚሄድ ግራ የገባው ብትነግሩት አይሰማም። አውቃለሁ ይላል ግን ያልተለወጠ ሰው እውቀት የለውም፣ መንፈሳዊ እውቀት የለውም፣ ብስለት የለውም። ማንም ይነደዋል። በትምህርት ንፋስ በምናምን ነገር ይሄዳል፣ ይከፋል፣ መቆሚያ የለውም። በስሜት በምን ያወዳል። ከኔ ጋር ናችሁ አለ ይሰማችኋል። የተለወጠ ሰው እንደዛ ረጋ አርጎ ያያል። በዚህ በግንባር ላይ ሰው በውስጡ ያያል። መለወጥ የህይወት ለውጥ የእግዚአብሔር ፈቃድ ምን እንደሆነ እንድናውቅ ይረዳል። ከጌታ ሕማም ያልሆነውን መለየት ያስችለናል። አሜን። በእግዚአብሔር ቃል በእግዚአብሔር መንፈስ እንድንመዝን ይረዳናል። መለወጥ በጣም አስፈላጊ ነገር ነው። ይህ ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ላይ ኤፌሶን መልእክት ምዕራፍ 4 ቁጥር 22 እስከ 24 እንዲህ የሚል ቃል ታገኛላችሁ። ፊተኛ ኑሯችሁን ይላል። የቀድሞ ማለት ነው። ፊተኛ ኑሯችሁን እያሰባችሁ ያን ያለ ጌታ ማለት ነው
እንደማያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ምን ያስወግድላል? አንተ ራስህ አስወግዱ። በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና ለእግዚአብሔር ምሳሌ የተፈጠረውን አዲሱን ሰው አሮጌውን አስወግድ፣ አዲሱን ልበስ። ስለ ለውጥ ይናገራል የእግዚአብሔር መንፈስ በሙሴ ሆኖ በዛ ዘመን ለነበሩ እስራኤላውያን የተናገራቸው ስለ ለውጥ። ያልተለወጠ ሰው ማንም ይነዳዋል፣ ማንም እንደፈለገ ያወጣዋል፣ ያገባል። ማንም የራሱን የልቡን ምኞት ፈቃዱን ይዘራበታል። የተለወጠ ሰው ግን ይለያል። ከእግዚአብሔር የሆነውን ያልሆነው፣ ከሰው የሆነው ከእግዚአብሔር መንፈስ የሆነው። ክብር ለእግዚአብሔር። የከበረውን ከተዋረደው ይለያል፣ አይታለልም። ያልተለወጡ ሰዎች ይታለሉና መልሰው እግዚአብሔር ይከሳል። እሱ ምን ያለ ነፃ ፈቃድ ተሰጥቷል። እኛንም መስተካከል ያለበት ስለ ለውጥ ነው የሚናገር። የህይወት ለውጥ በብሉይ ኪዳንም አለ፣ በአዲስ ኪዳንም ተጽፏል። እኔ ያለው መጽሐፍ የመጽሐፍ ቅዱሳችሁ ላይ ናቸዋል። የልባችሁ ሸርፈት አስወግዱ። የትርፍ ነገር ምናምን አያስፈልግም። ንጹህ ልብ፣ ንጹህ አይምሮ፣ ንጹህ ህይወት ነው የሚፈለገው። አሜን። ይስማማኛል የምትሉ ልጆቻችሁ ማየት ፈልጋል። እኔ ደስ ለማሰኘት እንዳታውቁታ። ይስማማኛል ልጆቻችሁ ማየት ፈልጋል። አለማውጣት ደግሞ መብታችሁ። ክብር ለጌታ። አንድ ቃል ከአዲስ ኪዳን ጨምረና ይጨርሳል። ይህ በሁሉ የሚጠቀልልልን ጌታ ኢየሱስ ክርስቶስ የተናገረው ክፍል አለ። ሉቃስ ወንጌል ምዕራፍ 10 ሄደን እናነባለን። ሉቃስ ወንጌል ምዕራፍ 10 ከኔ ጋር ናችሁ? ከኔ ጋር ናችሁ? ስጋዬ ወደሱ ሰሞኑ ሳስብ ሉቃስ ወንጌል ምዕራፍ 10 ከቁጥር 25 እስከ 37 ያለውን አነበዋለሁ። እንዲህ ይላል። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እሱም በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። ሕግ አዋቂውን ጠየቀ፣ ኢየሱስን ጠየቀ። በእጅ መጽሐፍ አለ ደግሞ እያለው ለመሆኑ ታነባለህ ወይ? ታዲያ እንዴት ተረዳኸው ብሎ መልሶ ጠየቀ። የሚገርም እኮ ነው። እርሱም መልሶ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስ፣ ይህን አድርግ በሕይወትም ትኖራለህ አለ። እሱ ግን ራሱን ሊያደርግ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለው፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው፣ በራሱ አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠውና ጠብቀው፣ ከዚህም በላይ የምትከስረው ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እኛ ባልንጀራ የምንለው ጎረቤት፣ የሰፈር ልጅ፣ አጓደል። እኛ ጋር ደግሞ ሰፋሪ ክልል ምናምን ማለት ቋንቋ እዚህ ላይ አይተውም። ይህኛው ባልንጀራው ማለት እሱም ምሕረት ያደረገለት በጎ ነገር የዋለለት ማለት ነው። ኢየሱስም ይህ አንተም እንዲሁ አድርግ አለው። ቁጥር 8 ላይ ሂድና እንዲሁ አድርግ የሚለው እዚህ ክፍል ላይ 2 ጊዜ ይጻፍ። ቁጥር 28 እና ቁጥር 37 ላይ አንድ አይነት ነው። ኢየሱስ እውነት መለስ፣ ይህን አድርግ በሕይወት ትኖራለህ ይላል። ቁጥር 37 ላይ
ሂድ አንተም እንዲሁ አድርግ አለው። ክብር ለእግዚአብሔር። ባልንጀራችን ማለት ለእኛ ቅርብ የሆነ ብቻ ማለት ሰው ታውቃላችሁ። አለማውያን ሰው ለማርዳት ሰው መሆን በቂ ነው። በጥሩ ወይ ባለቀ ተክሳለ ነው ቆርክ እግዚአብሔር ቃል የሚናገረው ጌታ ኢየሱስ ክርስቶስ በዚህ ጋር ጌታ ስለመውደድ ሰው ለራስ ስለመውደድ ነው። በሙሴ መጽሐፍ ዘዳግም የመልእክቱ መሪ ሀሳብ ሆኖ የተቀመጠው እግዚአብሔርን በፍጹም ሁለንተናችሁ ስለመውደድ ነው። ከኔ ጋር ናቸው። ጌታ ከእኔና ከእናንተ የሚፈልገው ወደነው እንድንከተለው። የዘላለም ሕይወት ከመስጠት በላይ ምንም ይጨመራል አይችልም። ከዚህ የሚበልጥ ነገር የለም። በዓለም ላይ ሀብት ነፍሳችን ዋጋ ሊሆን አይችልም። በጭራሽ አይችልም። በመዝሙር መጽሐፍ ምዕራፍ 49 ቁጥር 8 እንደሚል ቃል አለ። የሚገርማችሁ በብሉይ ኪዳን ውስጥ ወይ አዲስ ኪዳን ቃል ታገኛላችሁ። የነፍሴ ቤዛ ውድ ነውና በቂ ዋጋ ከቶ ሊገኝለት አይችልም። መዝሙረኛው ከክርስቶስ ልደት በፊት የነፍሴ ቤዛ ውድ ነውና በቂ ዋጋ ከቶ ሊገኝለት አይችልም። መዝሙር 49 ቁጥር 8 ላይ ናቸው። ልጁ ሰጥቶናል። በልጁ የዘላለም ሕይወት አግኝተናል። ሌላው ትርፍ ነው። አስፈልጋችሁ አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ይህም ሁሉ ይጨመርላል። እንደውም ይከተሏችኋል የተባለው አሜን። መስመር ውስጥ እስቲ እንግባና ሲጎልብን እናያለን። አንተም እግዚአብሔር አምላክህን አምልክ፣ እርሱ ምን ያደርጋል? እህልህን ይባርካል፣ ደዌን ካንተ ያርቃል፣ መከራ በመካከል አይኖርም፣ በኋላ ይባረካል፣ መንገድ ይባረካል። ምን አምልከውና አምልኮ የሚመጣው በመውደድ ነው። አሜን። ክብር ለኢየሱስ ክርስቶስ ይሁን። ዛሬ ከኛ የሚፈልገው ይሄንን ስለሰማችሁ ተባርካችኋል። ተነስተን ራሳችሁ ልትከሱ አያስፈልግም። ነገር ግን የእግዚአብሔር ቃል መጥቶልኛል የምትሉ ደስ ይበላችሁ።